ሰላም እንድትቆያችሁ ውድ የእናት ሚዲያ ቤተሰቦች፣ በርካታ መረጃዎች ይዘናል። አብራችሁን ቆዩ። ሰብስክራይብ እንድታደርጉ በአክብሮት እየጠየቅናችሁ፣ ምጽዋ በካርጎ አውሮፕላን ተጨናንቋል ተብሏል። ከባባድ መሳሪያዎች እየገቡ እንዳሉ መረጃዎች ወጥተዋል። ህወሓትን የፌዴራል መንግስቱ ድርድር ሊያደርጉ እንደሆነ መረጃዎች ደርሰውናል። ስለሱ እናካፍላችኋለን። እንደዚሁም የባህር ዳር ስታዲየም በዓለም አቀፍ ደረጃ ውድድሮችን ለማድረግ መመረጡም እንደዚሁ እውቅና ማግኘቱም ተነግሯል። የምናካፈላችሁ መረጃ ነው። ሀሰተኛ ሞትን ያቀነባበረው ቻይናዊ ወጣት በቁጥጥር ስር ውሏል። እናካፍላችሁ አንዱ መረጃችን ነው። የሆርሙዝ ሰርጥን በተመለከተ አሜሪካ ግዛት ሊሆን የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲሉ ዶናልድ ትራምፕ የተናገሩት ነገር ዓለምን እያነጋገረ ይገኛል። ማብራሪያ ይዘናል። የራያ ቆቦ ውጊያ በአማራ ክልል ለሰዓታት የቆየ ውጊያ መቆሙም እንደዚሁ መረጃዎች ወጥተዋል። ስለሱ የምናካፍላችሁ ይኖራል። በርካሽ ድሮን ሚሊዮን ዶላርን ማስወጣቷ በኢራን ብዙዎች ተደንቀውባታል። አንዱ መረጃችን ይሆናል። እንደዚሁ የፊልድ ማርሻሉ ንግግርም እንደዚሁ አንዱ ተጠቃሽ መረጃችን ይሆናል። እነዚህና በርካታ ጉዳዮችን ይዘናል። እናንተ አብራችሁን ቆዩ። ሰብስክራይብ አድርጉ። የተሻለ መረጃ ይደርሳችኋል። አብራችሁን ቆዩ። በቀዳሚነት የምንመለከተው ጦርነቱ ከመጀመሩ በፊት ድርድር መልካም ቢሆንም ህወሓትና የፌዴራል መንግስቱ በቀጣይ ሳምንት በኬንያ ሊደራደሩ ነው የሚል መረጃዎች በተለያዩ ሶሻል ሚዲያዎች መውጣታቸው እየተነገረ ይገኛል። ነገር ግን ይህ ያልተረጋገጠ መረጃ እንደሆነ ታውቋል። ከሁለቱም አካላት እንደዚሁም ደግሞ የተለያዩ ዲፕሎማቲክ ምንጮች ጭምር በዚህ ጉዳይ ምንም አይነት እውቅና እንደሌላቸው ታውቋል። ከዚህ ጋር በተገናኘ ህወሓት በራያ በመሆኒ ከተማ ሁሉም አርሚዎች እያንዳንዳቸው ከብት አርቢዎች ማለት ነው እያንዳንዳቸው 6 ፍየል እንዲያቀርቡም እንደዚሁ ጥሪ ቀርቧል የተባለው በራያ ጨርጨሮ ዳግም እያንዳንዱ ገበሬ ደግሞ 14 ሺህ ብር ለጦርነቱ እንዲያዋጣ በዛሬው ዕለትም ትዕዛዝ መተላለፉ ታውቋል። በህወሓት በኩል ምንም አይነት የድርድር እንቅስቃሴ እንደሌለና እንደዚሁም ከባባድ መሳሪያዎችን በማስጠጋት ከባድ የሆነ ወታደራዊ ዝግጅት ማድረጉም ነው መረጃዎች የወጣው። ነገር ግን ድርድር ይደረጋል የሚለው ውሸት እንደሆነና ምንም አይነት ከሁለቱም በኩል መረጃ እንዳልወጣ ነው የደረሰው መረጃ የሚያሳየው። በቀጣይነት የምንመለከተው ምጽዋን በተመለከተ በርካታ ካርጎ አውሮፕላኖች ተጨናንቃለች የተባለው ሱዳን ከባድ መሳሪያዎችን በኤርትራ ምጽዋ እያራገፈ መሆኑ ታውቋል። ጀነራል አልቡርሃን ከባድ መሳሪያዎችን በኤርትራ ምጽዋ አውሮፕላን ማረፊያ በብዛት እያራገፉ እንደሚገኙ የሳተላይት ምንጮች ይፋ አድርገዋል። ከሱዳን ተነስተው በምጽዋ አውሮፕላን ማረፊያ ያርፉ በርካታ የጭነት አውሮፕላኖች ከባባድ መሳሪያዎችን፣ ተወንጫፊ ሚሳይሎችን፣ ጥይት እያራገፉ መሆናቸውን የሳተላይት ምንጮች ዘግበዋል የተባለው ከሱዳን በተጨማሪም ከቤላሩስ እንዲሁም ከኢራን የመጡ የጭነት አውሮፕላኖች ከሁለት ቀን በፊት ምጽዋ እንዳረፉ ከሳተላይት የተገኙ ምንጮች ይፋ አድርጓል። በሱዳን የእርስ በርስ ጦርነት እንዳለ ይታወቃል። በአልቡርሃንና እንደዚሁም በፈጥኖ ደራሹ ከባድ የእርስ በርስ ውጊያ እንዳለ ይታወቃል። ከሰሞኑ ጉምሩክን ከተማ እጅግ ስትራቴጂክ የሆነችውን ከተማ ፈጥኖ ደራሹ በቁጥጥር ስር ማድረጉ ይታወቃል። በቀጣይነት የምንመለከተው የባህር ዳርን ስታዲየም በተመለከተ ባህር ዳር ስታዲየም ዓለም አቀፍ ውድድሮችን እንዲያካሂድ ተፈቅዶለታል የተባለ የባህር ዳር ዓለም አቀፍ ስታዲየም የካፍ መስፈርቶችን በማሟላት ዓለም አቀፍ ውድድሮችን እንዲያደርግ ተፈቅዶለታል ነው የተባለው። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስፈርቶችን ሙሉ ለሙሉ አሟልቷል እና ውድድሮችን ማድረግ እንደሚችልም እንደዚሁ ዓለም አቀፍ ጨዋታዎችን እንዲያካሂድ ፍቃድ አግኝቷል የተባለው። ይህ ለባህር ዳር ትልቅ የምስራች መሆኑ መረጃዎች ደርሰውናል። በቀጣይነት ብዙዎችን ያነጋገረው ጉዳይ ሀሰተኛ ሞትን ያቀነባበረው ወጣት በቁጥጥር ስር መዋሉ ታውቋል ነው የተባለው። በቻይና ግዛት ነው ይህ የተስተናገደው። ሁናን ግዛት ሰክሮ በማሽከርከር የሚጠበቀውን የህግ ተጠያቂነት ለማምለጥ ሀሰት ሞትና የቀብር ስነስርዓት ያዘጋጀ ወጣት በቁጥጥር ስር መዋሉ ተነግሯል። እንግዲህ ከቅጣት ለማምለጥ ነበር ይሄንን ዘዴ የዘየደው ነገር ግን ዞሮ ዞሮ ከቅጣት እንዳልዳነና ሌላ ተደራራቢ ቅጣትም በላዩ ላይ እንዳሳረፈ መረጃዎች ጠቅሷል። በቀጣይነት የምንመለከተው ሆርሙዝን ሰርጥ በተመለከተ ዶናልድ ትራምፕ በቅርቡ ሆርሙዝ ሰርጥ የአሜሪካ ግዛት ይሆናል ማለታቸውን ተከትሎ በርካቶች የተናገሩባቸው የሚገኘው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ ሆርሙዝ ሰርጥ የአሜሪካ ግዛት መሆኑን እንደሚያውጁ አርብ ዕለት አስታውቋል የተባለው ትራምፕ በኒውዮርክ ጋርደን ሲቲ የሚገኘው
በአዲሱ ናሳው ካውንቲ የፖሊስ አካዳሚ ባደረጉት ንግግር በጣም ከባድ ሁኔታ እየተሸነፈች ያለችውን ኢራንን ድል እያደረግን እንገኛለን፣ በቅርቡ ሆርሙዝ ሰርጥ የአሜሪካ ግዛት ይሆናል ሲሉ መናገራቸው ምን ያክል ብዙዎችን አስደንግጧልም እያነጋገረም ያለ ጉዳይን ምን አሰባላችሁ? አካፍሉን። በቀጣይነት የምንመለከተው ጉዳያችን ራያ ቆቦን በተመለከተ በትናንትናው ዕለት በነሐሴ 9 ቀን ከማለዳው 1 ሰዓት ተኩል የተቀሰቀሰ ውጊያ ለተወሰነ ጊዜ ከቆየ በኋላ መቆሙን የተነገረው። ከማለዳው 1 ሰዓት ተኩል ጀምሮ ሲካሄድ የቆየ ውጊያ እስከ 3 ሰዓት ድረስ ቆይቶ በኋላም ወደ መረጋጋት ተመልሷል የተባለው። በዚህ የተኩስ ልውውጥ ከተማው ሙሉ ለሙሉ ቆቦ ላይ የትራንስፖርት እንቅስቃሴና ሰዎችም እንቅስቃሴ ተገድቦ እንደነበረም ጭምር መረጃዎች ደርሰናል። አሁን ግን ሰላም መሆኑንም እንደዚሁ የአካባቢ ምንጮች ይፋ አድርገዋል። ኢራንን በተመለከተ ብርካሽ ድሮን ሚሊየን ዶላሮችን ማስወጣቷን ቀጥላበታለች የተባለው ኢራን የአሜሪካ አየር መከላከያን አቅም ለማዳከም ርካሽ ድሮኖችን እየተጠቀመች መሆኑ ተገልጿል የተባለው ኢራን ከፍተኛ ቁጥር ያላቸው ርካሽ የሻሂዲ አይነት አጥቂ ድሮኖችን ከባላስቲክ ሚሳይሎች ጋር በማቀናጀት የአሜሪካን እና አገሮቿን የአየር መከላከያ ስርዓት በመፈተን ላይ እንደምትገኝ ታውቋል የተባለው። በተለይ በመካከለኛው ምስራቅ ከባድ ጉዳት እያስተናገዱ የሚገኙት የሻሂድ ድሮኖች ብዙዎችን እያስደነገጡና እጅግ አደገኛ መሆናቸውንም ጭምር የታወቀ ጉዳይ ነው። በቀጣይነት የምንመለከተው በጀነራል በፊልድ ማርሻል ብርሃኑ ጁላ ከሰሞኑ በርካታ ጀነራሎች ተሰብስበው ነበር። ባንዳን ለሆዱ ሲሞት እኛ ለሀገር እንሞታለን ሲሉ ሉዓላዊ ለሕዝባችን ክብር አንድነት እንሞታለን። ፊልድ ማርሻል ብርሃኑ ጁላ ናቸው ይህን ያሉት። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማረክ ታሪካዊ ጠላቶቻችን ጋር ጸምዶ ፈጥሮ ኢትዮጵያ ላይ